ከገጠር እስከ ከተማ ስሙን ሞላ ብሎት አንዱ ቤት ጎሎ አንዱ ቤት የሞላ ደስ የሚል የህይወት ታሪክ ይዤ መጥቻለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሙና ነኝ። በአዲስ ደስ በሚል ታሪክ መጥቻለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቲክቶክም ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ወደ ታሪኩ የሚጀምረው በትንሽ የገጠር መንደር ውስጥ ነው። ለቤተሰቦቹ ብቸኛ የሆነ ሞላ የሚባል ወጣት ነበር። ሞላ ከሀገሬው ሰው የሚለየው ብዙም ባይከፋበትም በትንሹም ቢሆን ትምህርት ሞክሯል። የተወሰነም ደግሞ የአዲስ አበባና የሌሎች ከተሞችንም ህይወት ያውቀዋል። አንድ የገጠር ወንድ ልጅ 17 እና 18ኛ ዓመቱ ላይ የሚያገባበት እድሜው ላይ እሱ ሳያገባ እድሜው የ20ዎች መጨረሻ ላይ ሆኗል። ቤተሰቦቹ በዚህም የተነሳ እንዲያገባ ራሳቸው ቢመክሩም ቢዘክሩም እምቢ ሲላቸው በመጨረሻም የነበረው ተስፋቸው አጎቶቹን ተቆጡት ማለት ነበረ። እሱ ደጋግሞ ይሄ ነገር ሲነሳ ከቤት ወጥቶ ጠፍቶ የሆነ ከተማ ሄዶ ነገሮች የተረሱለት ሲመስለው ይመለሳል። የዛ ጊዜ ግን የመጨረሻ ብለው ንቅ አድርገው ያዙት። ከተወሰነ ጊዜ በኋላ ቤተሰቦቹ የእናቱ ለእሱ መረር ሲያደርገው በቃ እንዲያላችሁ ደስ እንዲያላችሁ ብሎ ሊያገባ እሺ ብሎ ተስማማ። እሱ ህልምም ሆነ አላማው ከተማ ገብቶ የተሻለ ህይወት መኖርን እንጂ ገጠር ሞፈርና ቀንበር ተሸክሞ ዘመኑን መግፋት ባይፈልግም ከእናት ደስታ የሚበልጥ ምንም ነገር ስላልነበረ እሺ ብሎ በሀሳባቸው ተስማምቶ ቤተሰቦቹም እዛው መንደራቸው አንዲት እናትና አባቷ የሞቱባት ሰርካለም የምትባል ከጓደኞቿ ኋላ አጎቷ አታገባም እያለ ያስቀመጣት ወጣት ነበረች። ያችንም ልጅ አጎቷ አሳድጋለሁ ብሎ ከነ ቤተሰቦቿ መሬት ከተቀበለ በኋላ የልጆቹና የሚስቱ ገረድ ካደረጋት ቆይቷል። በዛም የተነሳ ሳታገባ እድሜዋ 18 ሆኗል። ቤተሰቦቹም እሷ ትልቅ መሆኑና ለልጃችን ተስማሚ ናት ብለው ሳይሆን ለሁሉም የሚያጓጓው የአባትና የእናቷ መሬት ልጃቸውን ካገባ ይጠቅልል ብሎ እነሱ ጋር እንደሚመጣ ስለሚያውቁ ነበረ። አጎት ተብዬውም ልጅቷን ለልጃችን ተብሎ ሽምግልና ሲላክበት አይ የወንድሜ ልጅ ናት፣ በወንድሜ ልጅ ላይ ማንም ቆራጭ ፈላጭ የለም አታገባም ብለው መለሱ። እነሱም ልጃችን ወደብን እንጂ እኛም ፈልገን አይደለም ንብረቱንም አንጠይቃችሁም ሲሉት አጎትየውም እንደማ ከሆነ ብሎ በየአመቱ ከሚገባው የቤተሰቦቹ አዝመራ ላይ ትንሽ እንኳን ልቸገር ብሎ ምንም ነገር ሳይደግስ እንደነገሩ አድርገው ነበረ ለሞላ ይዳሯት። ሞላ ካገባት በኋላ አልወደዳትም አልጠላትም፣ ብቻ የቤተሰብ ምርጫ ስለነበረች አሜን ብሎ ተቀብሎ መኖር ጀመሩ። እናትና አባቱም እንድትወልድ ይፈልጉ ስለነበረ ጧት ማታ አትወልጅም እንዴ አታረግሽም እንዴ እያሉ ይነዘንዟታል። እሷም የተወሰነ ከቆየች በኋላ መልሳ አረገዘች። አርግዛም ከወለደች በኋላ ቤተሰቦቹ ምንም ጊዜ ሳያጠፉ ነበረ እሷን ያዝ አድርገው ቁጭ አድርገው የአባትሽን ንብረት ሲበላ የኖረው አጎትሽን በሽማግሌና በፍርድ ቤት ይዘሽ ተቀበዩ፣ ካንቺና ከባልሽ የሚበልጥ ነገር የለም፣ ይሄም ነገር ያንቺ ሀቅ ነው አሏት። እሷም ተወልዳ ትንሽ ከአልጋ ላይ ተነስታ መቆም ስትጀምር ነበረ አጎቷን ሽማግሌ ፊት ያቀረበችው። አጎትየውም እነዚህ ሰዎች ልጅቷን ለትዳር ሲጠይቁኝ መሬቷን አንፈልግም ብለውኛል፣ ስለዚህ ምንም የምሰጣቸው መሬት የለም፣ ካልሆነለት ግን ልጅቱን ይፍታት አለ። አጎትየውን የሚያገር ሽማግሌ ልጅቱን የማፋታት መብት የለህም፣ ንብረቷን የመመለስ ግን አለብህ ብለው ፈረዱበት። አጎትየውን ከስንት ጦርነትና ጸብ በኋላ መሬቷን ተቀብላ ጠቅልላ አድርጎ ሞላ እንዲያርስ ተደረገ። ሞላ ያ ነገር ምንም አላስደሰተውም። እሱ ወደፊት ሊራመድ ሲል ቤተሰቦቹ ወደ ኋላ የሚጎትቱት ነገር አልተመቸውም። ያንንም አመት እንደምንም እንደማንም ብሎ ያንን መሬት እያረሰ እዛው ከረመ። አዝመራውም ለጉድ የሚባል ነበረ። ያንን አዝመራ ካስገባ ከተወሰነ ጊዜ በኋላ ሚስቱ መልሳ አረገዘች። የዚህን ጊዜ ያስገባውን አዝመራ ተውት አድርጎ የተወሰነ ብቻ ከብት ሽጦ በኪሱ ገንዘብ ይዞ ሰው ሀገር ሄጃለሁ ካሁን በኋላ መሬቱን አላርስም ብሏችኋል በሉልኝ ብሎ መልእክተኛ ልኮ ነበረ። ብን ብሎ ጠፍቶ ወደ አዲስ አበባ የገባው።
ሞላ ቤተሰቦቼን ይዤ ከተማ ገብቼ ከተማ ግብቼ ከተማ ወልጄ ከተማ እኖራለሁ የሚለው ህልሙን ቤተሰቦቹ እዛው ገጠር ቢያስቀሩበትም ያለነሱ ያንን ህልም ከተማ ውስጥ እኔ ብቻዬን እኖረዋለሁ ብሎ ይዞ በመጣው ገንዘብ ምንም ወደዚህ ሳይል ነበረ አንድ ነጋዴ ጋር ቶሎ ብሎ ስራ የጀመረው። ጎበዝና ታታሪ ከዛም በፊት ቀድሞ የከተማን ኑሮም ሆነ ስራ ይሞካክር ስለነበረ ወደ ስራው ለመግባት ብዙም አልተቸገረም። የጨውና የቡና ነጋዴ ሆነ። ጠንክሮ ይሰራል። ሴቶቹ አሁንም ጨው አሁንም ቡና እያሉ ሲመጡ አብሮት የሚነግደው የስራ ባልደረባው እኔ እኮ የጨውና የቡና ነጋዴ መሆኔ ሳይሆን አንተ ጋር መስራቴን ያዋጣኝ ይለዋል። ሞላ ወንዳ ወንድ ሞላ ያለ ጸይም ኢትዮጵያዊ መልክ ያለው መልከኛ ነገር ነው። በዛም የተነሳ ሴቶች ይመላለሳሉ። ሞላ ግን እዛ ያኖራት ሚስት ስላለችው ከተማም የመጣው ሚስት ሳይሆን ስራና ለውጥን ብሎ ስለሆነ የዛንም ያህል ቦታ አይሰጥም ነበረ። ልቡንም የምትከፍትና ገብታ የምትኖር ሴት እስካሁን በህይወቱ አልገጠመችው። ወደፊትም ትመጣለች ብሎ አያስብም። ያቺው ያገባት ሚስቱ ጋር አንተም ባለ እሷ ሚስት ነህ ተብሎ ይኖራል ወይም እኖራለሁ ብሎ አስቦ ነበረ። ሚስቱ መልክም አያንሳትም፣ ሙያም ደግነትም አላነሳትም። ግን እንደሚፈልገው አልሆነችለትም። እሱ ከተማ ብዙ ያየ ነው፣ እሷ ደግሞ ጭምት የገጠር ልጅ። እንዲህ እያለም ጊዜው እያለፈ ንግዳቸውም እያደገ ረጅም ጊዜ ሄደ። ቤተሰቦቹ ጋር ያለውን ግንኙነት ሙሉ ለሙሉ ተቋርጧል። አንዳንዴ ብቻ ደህና ነኝ ብሎ ከሚልከው ደብዳቤ ውጭ ምንም ነገር የለም። በዛ ሰዓት ስልክም ስላልነበረ አይደውልም። ሚስቱም ሁለተኛ ልጅ ወልዳ ሁለት ልጅ እያሳደገች መሬት የምችለውን ራሷ እያሳረሰች ያልቻለችውን ለኩል ሰታ ህይወቷን ጨተለች። ሞላም እዛው ስራውን ቀጠለ። ስራቸውን እያሳደጉ ሲመጡ አንድ ከተማይቱ ውስጥ የሚኖር ባለሀብት ጨውና ቡና እየተረከቡ ከሱ መጋዘን የራሳቸውን መጋዘን ከፈቱ የሚል ወሬ ባለሀብቱ ሰማ። እንዴት ላይ መጋዘን ይከፍቱብኛል ከኔ እየወሰዱ ብሎ አንድ ቀን ከስራው ሲመለስ ሞልቃቃ ልጁን በመኪናው እንደያዛት ነበረ ወደ እነሱ ስራ ቦታ የሄደው። ልጁ መኪና ላይ እየተነጫነጨች አባዬ ለምን መጀመሪያ እኔን ቤት አታደርሰኝም? ምን እንዳለብኝ እነሱ መጋዘን አንተን ተከትዬ የሚሄደው ስትለው እሱም ጊዜ የማይሰጥና አሁን መሄድ ስላለብኝ ማየት ስላለብኝ ነው አላት። ሰውየው አቶ ጸጋዬ ይባላሉ። ልጃቸው የ18 ዓመት ቆንጆ ነች። ስሟም ሊዲያ ነበረ። ልጃቸውን ጎናቸው አድርገው እሺ አሁን እየደረስን ነው እዛም አንቆይም እያሉ በየደቂቃ ባብሏታል። እሷ በመሰላቸት ሁለት እጇን በደረቷ አድርጋ አባቷ መኪና ላይ ተቀምጣ መጋዘኑ ጋር ደረሱ። እዛም ከደረሱ በኋላ ቦታውን ስታዩ ለሞልቃቃ ልጃቸው የሚመጥን መስሎ ስላልታያት አባ መጀመሪያ እኔን አድርሰኝ እያልኩ እያለች መነጫነጯን ቀጠለችበት። እሳቸውም ከመኪና ሳይወርዱ በርቀት ያዩትን ልጅ ጠርተው እነዛን ሁለቱ በጋራ የሚሰሩ መጋዘን ከፈቱ የሚባሉ ሞላና የስራ ባልደረባውን እንዲጠራለት አዘዘው። ልጁም እነሱን ሊጣራ እየሮጠ ወደ እነሱ ቤት ሄዳ ልጁም ጠርቷቸው ብዙም ሳይቆይ ነበረ የተመለሰው። እነ ሞላም ምንድነው ብለው ሰውየውን ሊያናግሩ ወደ አባቷ ሲመጡ ነበረ ወይዘሮ ሊዲያ አይኗ ሞላ ላይ ያረፈው። ሊዲያ በህልም ዓለሟ የሳለችው እንደ ምኞቷ እንደ ፍላጎቷ እንደዛ አይነት እያለች የምታወራው አይነት እንደሆነ አገኘችው። አይኗን ከሱ ላይ መንቀላቃታት። ወንድነቱ ሳባት። ሞላ ወደ አባቷ እየተጠጋ ስትመጣ የልቧ ምት ደረቷ ጥሶ ሊወጣ የመሰላት ሊዲያ እንደምንም ራሷን ተቆጣጥራ ወደ ኋላ ራሷን አስገድፋ በመስኮት በኩል አንገቷን አዘንብላ ወደ ውጭ መመልከት ጀመረች። ድንገት አባቷና ሞላም የተወሰነ አውርተው ያ ነገር ልክ እንዳልሆነ መጋዘኑን እንዳልከፈቱና እንደ ሱቅ ቢጤ ብቻ ጀምረው እየሰሩ እንደሆነ ነግሯቸው ስምምነት ፈጥረው ሊመለስ ሲል ዞር ሲል ነበረ ድንገት ሊዲያን አያት። ሊዲያ ቀይዳማ ኮረድ ያለች ጸጉሯ እንደ ፍሪዝ ሆኖ አንገቷ የደረሰ ፈገግ እንደማለት ስትል ጉንጮቿ ላይ ድንብል ያላት ቆንጅዬ ልጅ ልቡ ስንጥቅ ብሎ አያት። አባቷም እነ ሞላ ጋር ንግግራቸውን ጨርሰው ሊመለሱ የአባቷ መኪናቸውን ሲቀሰቅሱ ለምን አመጣኸኝ እያለች ስትነጫነጭ የነበረችው ሊዲያ ወይኔ ምነው ትንሽ ብንቆይ እያለች በልቧ በሀሳብ እየነጎደች የአባቷን መኪና ላይ ራሷን እንዳስገደፈች አባቷ መኪናቸውን ቀስቅሰው ወደ ቤታቸው ሄዱ። በመንገድ ላይ በየመሃሉ ሲያወሯት
ከልጇቸው አንደበት የሚሰማው ቃል አባ የሚል ብቻ ነበረ። ሀሳቧ ሁሉ ሞላ ላይ ነበረ። እቤታቸው ደርሰው አባቷ መኪናውን አቁመው የመኪና ቁልፋቸውን አንስተው እንኳን ከመኪናው ወርደው በይ ልጄ ሲሏት ምን አልከኝ አባ ነበር ያለቻቸው። ምን ሆነሻል ደረስን እኮ ሲላት ከሀሳቧ ብትት ብላ አንድ ቦርሳዋን አንጠልጥላ ከአባቷ መኪና ወርዳ መንቀር እያለች ቤተ መንግስት የመሰለው አባቷ ቤት ገባች። በቤት ገብታም ከሰራተኞቻቸው አንዷን አገኘቻት። ሂጂና ሜሮንን ክላስ እየጠበኳት እንደሆነ ንገሪልኝ ብላ ጥላት ወጣች። ሰራተኛዋ ለሜሮን ልትናገር ስትወጣ ሊዲያ ክላሷ ገብታ አልጋዋ ላይ ተንጋላ ያየችውን መልአክ በሀሳቧ ደጋግማ ማመላለስ ጀመረች። ትንሽም እንደቆየች ክላሷ በር ተቆርቆሮ ሜሮን ገባች። የሮምና ሊዲያ አንድ ላይ ነው ያደጉት። አንዲቱ ሰራተኛ ልጅ አንዲቱ ያሰር ልጅ ቢሆኑም ነገራቸው ሁሉ እንደ የተማማች ነው። ሜሮን ወደ አዲስ አበባ የመጣችው የ5 ዓመት ልጅ ያለች ነበረ። እናቷ ባላግብታ ተፋታ ዝም ብላ በተቀመጠችበት ነበረ አንድ ወደድኩሽ ካላት ሰውዬ ሜሮንን የወለደቻት። የአገሬውም ሰው ድቃላ ይዛ እያለ አላስቀምጣት ስል ሜሮንን ይዛ ወደ አዲስ አበባ ሄደች። እዛም ከገባች በኋላ የሊዲያን አያት ለምና ከነልጇ ቀጥረዋት በሰራተኝነት እዛ ቤት ውስጥ ከኖረች እና 13 ዓመታትን አስቆጠረች። የሮምም ወደ ሊዲያ ክላስ ገብታ በሩን ዘግታ ሊዲያን እጇን ይዛ ካልጋው ላይ እየጎተተች ምን ልትነግሪ ነው እያለች ስትስባት ነበረ። ድንገት በሩ የተከፈተው። በሩ ሲከፈት የሊዲያ እናት ወይዘሮ ሳባ ነበሩ። እንዴ ያምሻል? ምን ሆነሽ ነው እጇን እንደዚህ የምትጎትቻት? አንድ ፍሬ ልጅ እንዳንቺ እኮ ጉልበት የላትም አሏት። እድሜያቸው እኩል ቢሆንም የራሳቸውን ልጅ አንድ ፍሬ ልጅ አድርገው የሮምን ደግሞ የሆነች የሷ የታላቅ አድርጋ አወራች። የሮምም ይቅርታ አይለመድም ስትላቸው እሳቸውም አሁን ልጅና ወደ ወጥ ቤት ሁሉንም ነገር ያዘገጃጁ እንግዶች መምጫቸው ደርሷል ባያቸው ብለው በቁጣ ተናገሯት። ሊዲያ እኔ ፈልጊያት እኮ ነው ምን አድርጊ ነው የምታያት? ቆይ እንጂ ላናግራትና ትሄዳለች እያለ ልታብራራና እናቷን ልታስቆም ብትሞክርም እናቷ አይናቸውን ሲያፈጡባት ድንገት ብላ መለስ ብላ አልጋዋ ላይ ቁጭ አለች። የሮምም እየተነጠፈች ወዴታች ወርዳ እናቷና ሌሎች ሰራተኞች ጋር ሄዳ ቶልቶሎ ማለት እንዳለባቸውና እንግዶች መምጫቸው እየደረሰ እንደሆነ ነገረቻቸው። እናቷም እናቅ ለምን አለፋቸው ሜቴ ደግሞ ለትንሽ ለትልቁ ያሰቡ ብላ ወደ ስራቸው ገቡ። ወይዘሮ ሳባም ሊዲያን ትልቅ እንግዳ አለብን ተዘገጃጅተሽ ሳትቆይ ነይ ቶሎ ብለዋት ከክላሷ ወጡ። የሮም የሊዲያ እናት ባረጉት ነገር ተናዳ ስለነበረ ሌሎች ሰራተኞች ጋር ስራ እየሰራች ቢሆንም አኩርፋና ለምበጫን ጥራ ስለነበረ እናቷ አትሂጂ ምንም ቢሆን ተሾልክ ብያለች መታ እሷ ታናግርሽ ወደ እሷ ትጠጊ እናቷን ቃል ዘልቂውን ብዬሽ ነበር ታያልኩሽ ሄደሽ ለምቦጭሽን ጥረሽ መጣሽ አሏት። የሮምም እናቷንም ማዲሞ ራሷ እኮ ናት ፈልግሻለሁ ነይ ቶሎ ያለችኝ እዛም ከሄድኩኝ በኋላ ደግሞ እናቲቱ ድንገት መጣች አለች። የሮምም እናት ድንግጥ ብለው አረቀስ ድምጽሽን ቀነስ አድርጊ እመቤት እናንቱ ተውን የጥለሽው ነው ይሄን ስትይ ብሰማሽ እንጀራ ገመዳችንን ነው የምትቆርጠው ብለው ልጃቸውን ተቆጧት። እሷም ቀበል ብላ አራ ለማያቃት በድሮ ጊዜ ሰውየውን እኮ አስደግማበት ይሆን አፍቅሯት አይታወቅም እንጂ እኮ እዚህ ቤት ስትመጣ እሷም እንደኛ ሰራተኛ ነበረች ብላ አረፈች። እናቷም አንቺማ ታስቀዝፊኛለሽ ብለው ተናደው በጫማቸው ሊመቷት ጎንበስ ብለው ጫማቸውን ሲያወልቁ ሮጣ ከፊታቸው ሄደች። ቤቱ በእንግዳ ሞልቷል። እንግዶቹም አንድ ማለት ጀምረዋል። ከሚመጡትም እንግዶች መሀል ሊዲያን ሊያግባቧትና ሊያቃርቧት የፈለጉት እንደሷ ቤተሰቦች የሀብታም ልጅ እንግዶቹ መሀል ነበረበት። እሱም ከነ ቤተሰቦቹ መተው ሁሉም ቦታቸውን ያዙ። ሊዲያ ግን እስካሁን ድረስ አልመጣችም ነበረ። ሜሮንን ሂጂና አምጫ ሲባሉ እናቷ ነበሩ ቀደም ብላ አይ አንቺ አትሂጂ ሌላ ሰው ልካለሁ አለቻት። ያንንም ያለችበት ምክንያት እሷና እሷ ከተገጣጠሙ ወሬ ይዘው ሁሉንም ስለሚረሱት ቶሎ አትመጣም ብላ ፈርታ ነበረ። ሌላ ሰው ተልኮባት እሺ መጣው ብላለች ብላ መለሰች።
የሊዲያና የወጣቱ አባት እንደ ቀልድ እያስመሰሉና በቀልድ እያወዙ ልጅና ልጄ ቢጋቡ እኮ ምን የመሰለ ትዳር ይዋጣላቸዋል፣ ምን የመሰለም ዝምድናና ቤተሰብ ይዋጣላቸዋል እያሉ ይሳሳቃሉ። ልጁም ሊዲያን በደንብ ስለሚያውቃት እሱን ለሷ ማጨታቸው በጣም ደስ ብሎታል። ሊዲያም ከትንሽ ጥበቃ በኋላ ወደ እንግዶቹ መሃል መጣች። ረጅም ቀሚስ አድርጋ ጸጉሯን ፍሪዟን ወደ ኋላ ሻባ አድርጋ ነጭ አበባ በጆሮዋ ላይ ሻጣ አድርጋ ነበር። መታ እንደለመደችው እናቷ ጎን ልትቀመጥ ጠጋ ስትል እናቷ ቆይ ብለው ነበረ እዛው ልጁ ጎን እንድትቀመጥ ያደረጓት። ሊዲያ ያሰቡት ነገር ምንም ስላልገባት ምንም ሳታግማማ ነበር የተቀመጠችው። ያንን ነገር ራሳቸው አውርደው ወስነው የሆነ ነገር ላይ ቢደርሱም ያን ነገር ግን ለሊዲያ ያማከራትም የነገራትም አልነበረም። ሊዲያ አባቷ ዓይንሽን አውጥተሽ ስጪ ቢባትም እንደማትላቸው ስለሚያውቁ ይሄንንም ልጅ አግቢ ብሏት እንደማታሳፍራቸው ስለሚያውቁ አንስተው ልጃቸውን እሺ ብለው ተስማምተው በፍቃዳቸው ሰጥተውት ነበረ። እራቱም ተበልቶ ሲጫወቱ ብዙ ጊዜ ካሳለፉ በኋላ ወጣቱ በሚቀጥለው ቀን ሊዲያን ወስዶ አብረው ጊዜ እንዳሳለፉ አባቷና እናቷ ቁጭ ባለበት ፍቃድ ጠየቃ። እነሱም እሺ ካለች ጠይቃ ተኛሽ ብለናል ሲሉት ሊዲያ ስትጠይቅ ሀሳቧ ሁሉ ሞላ ላይ ስለነበረ አይ ነገ እንኳን አይመቸኝም ፈተና አለብኝ ባይሆን ለሌላ ጊዜ ያለችው። ልጁም ችግር የለውም በተመቸሽ ጊዜ ይሆናል ብለው እንግዶቹን ቻው ብለው ተሰናብተዋቸው ሁሉም ደክሞናል እያሉ በየክላሳቸው ሲሄዱ ሊዲያ ስለሞላ ለሜሮን ካልነገረቻት ልትፈነዳ እየመሰላት ስለነበረ ሁሉም በየቤቱ ሲሄድና ሲሸኝ ሜሮንን ጠቅሳት ወደ ክላሷ ሄደች። ሜሮንም ከእንግዶቹ መሃል ወጣ እናትና ሌላዎችን ሰራተኞችን ስራ እንዲያታግዝ ሹልክ ብላ ልትሄድ ስትል እናቷ ድንገት ከኋላዋ ያዟት። የትም ንቅንቅ አታያትም። ይሄን ስራ ቶሎኛ እንሰራለን፣ አንቺ ፈተና አለብሽና ሄደሽ አጥኒ፣ መጥቼ ባጣሽ ግን እኔ አንቺን አያርገኝ ብለው ወደ ክላሳቸው አባረሯት። የሮም ወደ ክላሷ ገብታ መጽሐፉን ይዛ እያገላበጠችው ቢሆንም ግን ሊዲያ ምን ልነግረኝ ሆነ እያለች በሀሳብ እያሰላሰለች ስለነበረ ታገላብጠው እንጂ እየተነበባት አልነበረም። ሊዲያ ሜሮን ስትቀርባት እንዲያስቀሯት እንደተከለከለች ስለገባት ትልቅ ጋቢ ለብሳ ሾከክ ብላ እነ የሮም ክላስ ሄደች። የሮም ምነግርሻለኝ ተብላ ትዕግስት እንደሌላት ስለምታውቅ እዛም ከደረሰች በኋላ መጣሁ አለቻት። እንዴ መጣሽ? ብታድሪ እኮ ፈነዳ ነበረ ልመጣ ነበረ እናቴ መታ ብታጣይ ደግሞ ታንቀኛለሽ ብዬ ፈርቼ ነው ብላ እጇን ይዛ የተቀመጠችባት እጭቃ ደረጃ ላይ ከጎኗ አስቀመጠቻት። ምንድነው ስትላት እሷም በረጅሙ ተንፈሳ ዛሬ ምን እንደየው ብታቂ ያለቻት። ምን አይተሽ ነው ብላ በጉጉት ጠየቀቻት። አባቷ በጋ ስለሄዱበት መጋዘን ስላየችው ወጣት ስለ ውበቱ ስለ ቁንጅናው ልቧ እንደደነገጠለት ነገረቻት። ሜሮን ምንም ሳታካብድ እኮ አንቺን የሆነ ሰው ልብሽን አስደንግጦት እኮ አንቺ ልትወጂ ብላ በረጅሙ ሳቀችባት። አንቺ ደግሞ እኔ ልብ የለኝም እንዴ አለቻት። እሷም የሚማሩበት ትምህርት ቤት ቆንጆ ጎበዝ ተማሪ የሚባሉ ወንዶች ሲጠጓት ምራቋን ተፍታ የምትሄድ ልጅ ዛሬ አንድ የመጋዘን ሰራተኛ አፍቅሬ መጣው ስትይ ምን ልበልሽ አለቻት። እንዴ ዛሬ እንዴት አፈቅረዋለሁ? አፈቀርኩት ደግሞ አላልኩሽም ያየሁትን ስለመልክና ቋም አወራሁሽ እንጂ አለቻት። እሷም በይ ከተነፈሽ እንደማትፈነጂ ካረጋገጥን አሁን ወጪ ሌላ ጥና ብላ ሸኘቻት። እሺ ብላ ሊዲያም ወደ ክፍሏ ሄደች። ሜሮንም ወደ ጥናቷ። ከተወሰነ ቀናቶች በኋላ ግን ሊዲያ ስለዛ ወጣት ማሰብ ጭራሽ ማቆም አልቻለችም። መልሳም ደግሞ ያንን ጉዳይ ከሜሮን ጋር አነሳቸው። ቆይ አንቺ ልጅ ምንድነው አላማሽ? ስሙን የማታውቂው ምን ይሁን ስለማታውቂው ሰው ይሄን ሁሉ ነገር ማሰብ ምን ይሉታል? ደግሞ ሳስበሽ የሆነ ነገር ላይ እንኳን ብትደርሺ ቤተሰቦችሽ እንደማይፈቅዱልሽ እንደማይስማሙ ታውቂያለሽ። የማይጨርሽው ነገር ውስጥ አትግቢ፣ አርፈሽ ተቀመጪ፣ ትምህርታችንን እንማር አለቻት። ሊዲያ ግን ይሄ ነገር አላሳመናትም። ከዛ ነገር ተስፋ መቁረጥም አልፈለገችምና እስኪ እሺ ብላ ባይዋጥላትም ተስማምታ ተቀመጠች። ሞላ ያለታ ያያትን የባለ ሀብቱ ልጅ ልቡ ቢደነግጥላትም
ግን ዞር ብሎ ሲያስበው ባለትዳርና የልጆች አባት እንደሆነ ትዝ ሲለው መልሶ ላይ አስባት ለራሱ ቃል ገብቶ ሰብስብ ብሎ ተቀምጧል። በዛም መሃል ጓደኞቹ ጋር የጋራ መኪና ገዝተው ስለነበረ የሆነ ጊዜ ላይ መኪና መግዛት አይቀርም ብሎ የለመደው ሾፌርና ይዘልጥ ጠቅሞታልና ስራ እሱ መስራት ጀመረ። መኪናውንም ይዞ ንግዱንም እያጧጣፈ ጠንከር ብሎ እየሰራ ለቤተሰቦቹ ባይቸግራቸውም ለአንዳንድ ነገር የሚሆን ገንዘብ እና ደህና ነኝ የሚል ደብዳቤ ይልካል። ሊዲያና ኤሮም የግል ሾፌር ቢኖራቸውም ከቤት ትምህርት ቤት የሚያደርሳቸው ግን እዛ ቦታ ላይ ያንዛ መጋዘን ውሰደኝ ብትለው ለምን ነው ወስድሽ ለአባትሽም ሳላስፈቅድ የትም ቦታ አላስወድሽም ብሎ ስለሚላት እሱ በር ላይ ሆኖ ሲጠብቃት ነበረ። ከጀርባ በኩል ከኤሮም ጋር ሹልክ ብለው ወጥተው እዛ ቦታ ላይ ሄጄ ራሴ መፈለግና መጠየቅ አለብኝ፣ ስለ ልጁ ሙሉ መረጃ መያዝ አለብኝ ብላ ተነስታ ወደዛ መጋዘን ሊሄዱ ከኤሮም ጋር ከግቢ ወጡ። ከግቢም ወጥተው ሰው እንዳያያቸው ተደብቀው እየሮጡ በሄዱበት አንድ መኪና ከየት መጣ ሳይባል ሊገጫቸው ለትንሽ ሰዓታቸው እሱ በድንጋጤ ገጭቻቸዋለሁ ብሎ መሪው ላይ ድፍት ሲል እነሱም በድንጋጤ ድርቅ ብለው ሲቆሙ የተገጨ ሰው አለ እንዴ እያሉ ሰዎቹም ከዛም ስብስብ ብለው ከበቧቸው። ምንም እንዳልተገጨ ሲያዩ ሹፌሩን ከመኪናው ወርዶ ሲያያቸው ደህና ነበሩ። ድንገት ግን ዞር ብሎ ሲያይ ያቺ ልጅ ሊዲያ ነበረች። መልሻ ላያትም አላገኛትም ያለው ሞላ መልሳ ህይወት ደግሞ ከሊዲያ ጋር አንድ ቦታ ላይ አቆመቻቸው። ሊዲያና ሞላ እየተያዩ እሷም እያፈረች አንገቷን እየደፋች ሰዎቹም የተገጨ ሰው አለመሆኑን እርግጠኛ ሲሆኑ ሁሉም ሲበተኑ የሮም በቃ ነይ እንሂድ ዋናው ነገር መትረፋችን ነው እያሉ እየተንቀጠቀጠች እጇን ይዛ ልትሄድ ስትል ሞላ ወዴት ናችሁ ልሸኛችሁ የሚለው ቃሉ አቆማቸው። ሜሮን ቀጠል አድርጋ እንደዚህ ቦታ ብትወስደኝ ስትለው እሱም እሺ ብሎ ወደ መኪናው ሊገቡ ጠይቃቸው። እሺ ብሎ እሱም እየተጠቆመለት የሄደበት ሰፈር የራሱ ሰፈር ነበረ። የሮምና ሊዲያም ከመኪናው ወረዱና አመስግነውት ሊሄዱ ሲሉ እንደገና ዞር ብላ ሜሮን ይቅርታ እናስቸግር አለችው። የዚህን ጊዜ ሊዲያ በድንጋጤ ከው ብላ ቀረች። እንድትጠይቀውና እንድታጣራው አልፈለገችም። ሞላም ብሎ ወደ ሜሮን ሲዞር ያንን የመጋዘን ባለቤት ፈልገው ነው ነበረ ስሙን ታውቀዋለህ አለችው። እሱም ወደ ሊዲያ እየተመለከተ ለምን ጠየቃችሁኝ በሰላም ብሎ ሜሮንን ጥያቄውን በጥያቄ መለሰላት። የዚህን ጊዜ ሊዲያ በድንጋጤ የሮምን እጅ እየጎተተች ሩጫዋን ተያያዘችው። ሜሮን ምንድነው ምን ተፈጥሮ ነው አትነግሪኝም እንዴ ልቤን አፈሰሽው እያለች በድንጋጤ እጇን እንደያዘቻት ተከተላት መሮጥ ጀመረች። እሱም እዛው ባለበት ተገትሮ ከዓይናቸው እስከሚሰወሩ ድረስ ተመልክቷቸው ወደ መኪናው ገብቶ ወደ ስራው ተመለሰ። ሮጣው መጨረሻ ሜሮን እጇን ቀማቻት። ልገየኝ ነው እንዳትናገሪኝ ብላ በነበረችበት ቆመች። ሊዲያም በቆሙበት እያለከለከች እሱ ራሱ ነው አለቻት። ማን ነው እሱ ራሱ ስለምንድን ነው የምታወሪው ብላ ሜሮን መልሳ ጠየቀቻት። ሊዲያ ቀጠል አድርጋ ልጁ ራሱ ነው እሱ ነው እንድጠይቀው አልፈልግም ነበረ። እዛ ሰፈር ስንደርስ ስለ ስሙ ብቻ ጠይቄ ብመለስ ደስ ይለኝ ነበረ፣ ግን አለማወቅሽ ሁሉንም ነገር አበለሻሸሽው አለቻት። እንዴ ይሄንን ነው እንደ ቆንጆ ነው ያልሽኝ አለቻት እያለከለከች። እንዴ ከዚህ በላይ ምን ይሆንልሽ ብላ ጥያቄዋን አሁንም በጥያቄ መለሰችው። አይ ቆንጆ ነው መላክ የመሰለ ስትይኝ የጠበቁት የሆነ ነጭ ነበረ ብላ ሳቀችባት። እና ታዲያ እንደዛ እስከሆነ ግን እዛው ወዲያ መኪና ሊገጨን ሲል እዛው እያለን ስሙን ጠይቀን መሄድ እንችላል ነበር እዚህ ድረስ እንድንመጣ ለምን አደረግሽ ስትላት እሷም አይ እሱ ጋር ጊዜ ማሳለፉን ፈልጌው ነበር አለቻት። ትንሽም ከተረጋጉ በኋላ ሜሮን አለቻት በቃ የመጨረሻ ጊዜ ብቻ አንድ ነገር ተቸገሪልኝ አለቻት። አይ መከራዬ ደሞን ፈለግሽ አለቻት ሽንጧን በሁለት እጇ ይዛ። እዛ ቅድሙ መጋዘን ጋር ተመለሰሽ ሄደሽ ካገኘሽው እሱን ካላገኘሽው ደግሞ የዚህ የመጋዘን ባለቤት ማን ነው ስሙ ብለሽ ጠይቀሽ ስሙን ብቻ ጠይቀሽልኝ እኔ እሱ ካለና ቆሞ የሚመለከተኝ ተሆነ መልሼ አፍራለሁ መሄድ አልፈልግም አለቻት። ሜሮንም እሺ እዚሁ ቁመሽ ጠብቂኝ የትም እንዳትሄጂ ብላ ተመልሳ እየሮጠች ወደ መጋዘኑ ስትሄድ ልጁ እየወዛ አልነበረም። ከዛ ቦታ ላይ ተነስቶ ሄዶ ነበረ። እሷም ቀጥ ብላ መጋዘኑ ጋር ደረሰች። ከመጋዘኑ ጀርባ አንድ ሰው ሲያወራ ሰማቸው።
ዞር ብላን ስታይ አንድ ወጣት ነበረ። ሰላምታ ካቀረበችለት በኋላ የዚህ መጋዘን ባለቤት ማነው ስሙ ብላ ጠየቀችው። እሱም ሲያያት ድንገት ብሎ ብድግ ነበር ያላት። ኑሮ ያበሳቀላት ያልተመቻት የሰራተኛ ልብስ የለበሰች እላይዋ ላይ ሻሽ አሰረች። ጸየም ፊቷ የሚያምር ጥርሷ ብልጭ ሲል በረዶ የመሰለ ኢትዮጵያ ምንድናት ሲባል ኢትዮጵያ ማለት ሜሮንን ትመስላለች የሚባልላት ቆንጅዬ ናት። እሱም ብድግ ብሎ ለምን ጠየቅሽ ሲላት አይ ዝም ብዬ ነው ማወቅ ፈልጌ ስትለው አንደኛው እኔ ነኝ፣ አንደኛው ደግሞ ጓደኛዬ ሞላ ነው፣ መጋዘኑ የሁለታችንም ነው አላት። እሷም እሺ ብላ ልትመለስ ዞር ስትል ይቅርታ ብሎ እንደገና አስቆማት። እሷም ብላ መልሳ ዞረች። ቆንጅዬ ነሽ አላት። ከዛ በፊት ቆንጆ ነሽ ብሏት የሚያቅሰው ስለሌለ ያን ቃል ስትሰማው የመጀመሪያዋ ስለሆነ ዙራ ድርቅ ብላ ያየችው የተወሰነ ቆመች። ወጣቱም ዴጀን ነበርና ስሙ እኔ ዴጀን እባላለሁ አንቺም አልበል አላት። የሮም አለችው። እሺ የሮም ለምንድን ነው የጠየቅሽኝ አላት። እሷም አይ ዝም ብዬ ነው የጠየቅኩ አለችው። እንደዚህም የተወሰነ አውርተው አመሰግናለሁ በቃ ልሂድ ብላ ካጠገቡ ቻው እንኳን ስትል የሚያወራውን ነገር እንኳን ሳስመው ነበረ ሩጫዋን የተያያዘችው። እየሮጠች ዳ ሊዲያ ጋር ደረሰች። ማነው አለች ስሙን አለቻት። እሷም ስሙ ሞላ እንደሚባልና መጋዘኑ የሱ ብቻ ሳይሆን እሱን ጋር አብሮት የሚሰራ ሌላ ልጅን የሚባል ቆንጆ ወጣት እሷም ማይታ እንደመጣች ነገረቻት። እንዴ ምን ነው ሁለታችንም ልባችንንማ የአንድ ሰው ባለቤት የአንድ መጋዘን ባለቤት አይበላንም፣ በእኔ እንሂድ አባቴ ሳይነቃ ብላ ተያይዘው ወደ ቤት ሄዱ። እቤት ሲሄዱ ሹፌሩ ደርሶ ከግቢ ያልወጡም ገብቼም ስጠይቅ እንደወጡ ነገሩኝ ብሎ አባቷ ልጄ ምን ገብታ ነው ብሎ ይቀውጠዋል። እናቷም ያቺ ሰራተኛ ልጅ ናት እንዲያደረገችው እያለች ቤቱን አንድ ቁራቁመውታል። እነሱም ወደ ቤት ሲገቡ የሊዲያ አባት ልጄ ወይ የመጣሽልኝ ብለው ወደ ልጃቸው ሲሄዱ እናቷ ግን ተናዳ እሳት ለብሳ እሳት ጎርሳ የሮምን ሂዳ በጥፊ ያነደደቻት። አሽጋጠ ወጥ አንቺ እናት ስትንቀዋለል ዲቃላ አፍሳሽ መታ ደሞ ልጄን ይዘሻት ሄደሽ ነው ብላ ወረደችባት። የሮም ፍዝዝ ብላ በቆመችበት ሊዲያ እናቷ ጋር ሄዳ ምን አድርጊ ነው የምታያት? የሆነ ነገር በጠፋ ቁጥር ይሄን ነገር የምታስታውሻት የት እንደነበርንና እንዴት እንደነበርን መጀመሪያ መጠየቅ አይጠብቅብሽም እንዴ ብትላት ምንም ይፈጠር ምንም እንኳን ጥፋትሽ ቢወጋሽ ከሷናት ላይ አይወርድም አንድ ፍሬ ልጅ እኮ ነሽ እያለች ጮኸቷን ቀወጠችው። የሮም እናቴን ሲሰሙ ሩጠው መጥተው ልጃቸውን ሲያዋት በቀሚሷ በአንድ እጇን ጭብጥ አድርጋ ይዘዋለች። አንድ እጇ ደግሞ ጉንጯ ላይ መዳፉ አርፎ ነበር። ሁለቱም አይኖቿ እንባ ቆረዝ አድርገዋል። ምንም ሳትናገር የልጇን እጅ ይዛ ወደ ክላሳቸው ሄዱ። እናቷም ይዘው ከገቡ በኋላ በጣም ተቆጧት። የት ነበርሽ የት ሄደሽ ነው ስትባል እናቷም ምንም መደበቅ ስላልፈለገች ሁሉንም ነገር ነገረቻት። የእነሱ ልጅ ጎረምሳ ተከትላ ብትሄድ አንቺ ምን ቤት ነሽ ታይ ያልኩሽ እዚች ልጅ ጋር ስንት ጊዜ ነው ብለው ጠፊው አልበቃ ብሎ በጣም ተናደው ስለነበረ እጭኗ ስር ገብተው በቁንጥጫ አነሱላት። እሷም እየለቀሰ ይበልቧ ተደፍታ ትንሽ እያልጋዋ ላይ እንደተኛች ሊዲያ ይቅርታ ልትጠይቃት ክላሷ ድረስ መጣች። እሷም ይቅርታ የሁሉ ነገር በእኔ ሰበብ ነው ተብሎ ትንሽ አውርተው ከክላስ ልትወጣ ስትነሳ የሜሮን እናት ወደ ክላሱ ገባ። እሳቸውም ይሄ ነገር ልክ አይደለም እንዲያደግሚው ከደገምሽው ግን ለእናትሽ ነው የምናገረው ብለው ተቆጧት። እሷም ምግቡ ሲሸታት ልትሄድ የነበረውን በቃ ትንጋ ጨምሩልኝና ትንሽ ልብላ ብላ ሜሮን ጋር ተቀመጠች። የዚህን ጊዜ እናትሽ ብታይልሽ ትቆጣለች፣ ሰራተኛ ጋር ማድ ቀረበች ትላለች ታይ ቢሏት እሷም እንቢ ብላ ሀዲያ ማድ ላይ ቀረበች። አብረው በልተው የተወሰነ ተጫውተው የጅኛይቱም ወደ ክላሷ ተመለሰች። የሮምም እናቷን አኩርፋ ጀርባዋን ሰጥታተኛች። ሞላ መልሻ ላያትም አላገኛትም እች ልጅ ጋር አልገናኝም ብሎ በተቀመጠበት እንደገና ደግሞ ህይወት እሷን በመንገዱ ላይ ያቆመው ለምን እንደሆነ ግራ ገብቶታል። ሲሰራ ውሎ አመሻሽ ላይ ወደ ቤቱ ገባ። ጓደኛው ስለተፈጠረው ነገር ሲነግረው የመጣችው እሱን ፈለጋ እንደሆነ ገባው። እሱም ምንም ሳይል የሚሆነውን ነገር አሁንም ዝም ብዬ እመለከታለሁ እንጂ ከኔ ምንም አይነት እርምጃ የምሄደው ነገር የለኝም ብሎ እጅግሩን አጣጥፎ ቁጭ አለ። ከተወሰነ ቀንም በኋላ የሊዲያ ቤተሰቦች
ያ ሊያገባት ስለሚፈልገው ወጣት ሊያናግሯትና ሁሉንም ነገር ሊያማክሯት አባቷን እንዲያሳምኗትና እንድትዘጋጅ ሊነግሯት እናትና አባቷ ተያይዘው ወደ ሊዲያ ጋር ሄዱ። እሷም ክላሷ ቁጭ ብላ ነበርና ቆርቆሮ ከገቡ በኋላ ልናናግርሽ ነበር አሏት። እሷም እንዴ እኔን ለማናገር ከመቼ ወዲህ ነው ደግሞ ፍቃድ የምትጠይቀው? አረኑ ግቡ ብላቸው ተደላድላ ቁጭ አለች። በፊት ላይ እሷን ማውራት ሲፈልጉና ሊመክሯት ሲፈልጉ አንደኛቸው ከግራ አንደኛቸው ከቀኝ ነበር የሚሆኑት። የዛለታ ግን ሁለቱም ፊት ለፊቷ ቁጭ አሉ። ምንድነው ደህና አይደላችሁ ብላ ጠየቀቻቸው። እነሱም አይ ደህና ነን፣ ግን የባለፈውን የራት ግብዣ ያን ቀን ታስታውሻለሽ ሲሏት አዎ ምን ነው ስትላቸው እዛ መጥቶ የነበረውን ያጎኗ ተቀምጦ የነበረው ወጣት ለጋብቻ እንዳጫት ለቤተሰቦቻቸው ዝምድናቸው ተስማሚ እንዲሆንና ቤተሰቦቿ ቤት የለመደችውን የድሎት ኖሮ የማይነፍጋት ጥሩ የትዳር አጋር እንደሚሆናት አባቷ ነገሯት። እሷም ከው ድንግጥ አለች። ከተቀመጠችበትም ብድግ ብላ ቆመች። ምን ነው የሆንሽው ነገር አለ? አይሆነኝም ብለሽ አስበሽ ነው ወይስ ደግሞ ብለው ሲጠይቋት አይ ምንም አልሆንኩም አለች። የአባቷን ድንጋጤ ፊቷ ላይ ስታይ እሷም ቁጭ ብላ ችግር የለውም ወደፊት ሁሉንም ነገር እናየዋለን ብላ ተረጋግታ በተቀመጠችበት ነበረ ሳታስበው እንባዋ መውረድ ጀመረ። ቤተሰቦቿ እንዲያዩባት ጥርግርግ አድርጋ እሺ አስብበትና አሳውቃቸዋለሁ ብላ አባቷም እንደማታሳፈረኝ እርግጠኛ ነኝ ብለው ግንባሯን ስመዋት ከክላሷ ወጡ። እሷም ቁጭ ብላ ምን እንደሆነ ሳታውቀው እንባዋን ማዝራት ጀመረች። ያየችው ጉብል ላይ ሞላ ላይ ልቧ ተንጠልጥሏል። እሱ ደግሞ እሷን ብሎ ምንም አለማድረጉ ቅራስ ብሏታል። የዛለታ እሱን ብላ ሂዳ አይታው ብትመጣም ከዛ ወደ አላየችውም። ካየችው የተወሰነ ጊዜም ስትቆይ ተረሻዋለሽ የሚለውን የሚሩን አማርኛ ይዛ ብትቆይም እየባሰባት እንጂ እየተሻላት አልነበረም። መሪምም የሮምን በራሷ እዛ ተጠምዳለች። ያየችው ወጣት ደጀን እሷንም ልቧን የሰረቀ ይመስላል። ግን ደግሞ እሷ ያንን ነገር መጋፈጥ ሰቦታ ላይ መንጠልጠል አይችልም። እናቷ እድሜ ልካቸውን በቤት ሰራተኝነት እንዲኖሩ አትፈቅድም። እዛ ቤት ውስጥ ያሳለፉት መከራና ስቃይ ከአቅም በላይ ነበረ። ስለዚህ እሷ ያንን ሰው አፍቅራና ወዳ ከትምህርቷ አንዲት እርምጃ ወደ ኋላ ካለች የእናቷ ጣፈንታ እድሜ ልካቸውን እዛች መናጤ ሴትዮ ቤት ይሆናል። ሴትዮቱ ሲበዛ ክፉ ናቸው። በደጋጋሚ ጊዜ ቤታቸውን ለቃ እንድትወጣ እናቷን ዕቃዋን ሰብስባ በር ላይ አውጥታ እስከ መሽቀንጠር ያደረሰችበት ብዙ ጊዜያቶች ነበሩ። ያንን ማድረግ ያልቻለችውም የሊዲያ አማት ስለነበሩና አያገባሽም ተብላ ነበር። የሊዲያ አማያት ከሞቱ ወደዚህ አባቷን አደራ በሰማይ ነው ይችን ልጅና ልጇን የሰጠው ስለተባለ እችን ሴትዮ ለማስወጣት ካሰብሽ መጀመሪያ አንቺ ውጪ ስለተባለች ነበር የተሳደበች እያመነጋገረቻቸው። ማስወጣት ባትችልም ቤት ውስጥ እየበደለቻቸው መኖር የጀመሩት። ከዛ ቤት ወጥቶ የተሻለ ህይወት ለመኖርም ያላቸው ምርጫ የሷ ትምህርት ብቻ እንደሆነ እርግጠኛ ናት። ሞላም ወደ ቤተሰቦቹ ጋር ሳይሄድ ረጅም ጊዜ ያለፈ 1 አመት ጨርሶ 2 አመት 3 አመት እያለ ጊዜው እየነጎደ ነው። ሊዲያም ያንን ቤተሰብ ያለውን ልጅ ልታገባ ተስማምታ ጨርሳ ተቀመጠች። የአባቷን ቀስምና ልብ መስበር አልፈለገችም። ሞላ ጋር ልቧ እንደተንጠለጠለ ሳያውቃት እንዲያፈቀረችው እንደወደደችው ታውቃለች። ምን አይነት መታደል ነው! ጭራሽ በማናውቀው ሰው መወደድና መፈቀር፣ የኔ መውደድና ማፍቀር ይሰማ ይሆን አይሰማ ይሆን እያለች እያሰበች ተቀመጠች። የሰርጉን ጊዜ እየቀረበ እየተዳረሰ ነበረ። ሞላም እንደገና አንድ ጥያቄ ውስጡ ተፈጠረ። ያችን ለታ ብቻ ስለኔ ልትጠራና ልጠየቅ የመጣችው ለምንድን ነው? ከዛ ስለምን ጠፋች? ለምን እንደመጣች ለምንም እንደጠፋች ጥያቄን ጠይቄ መመለስ አለባት ብሎ ውስና አድርጎ የምትማርበት ትምህርት ቤት አጠያይቆ በተራው ትምህርት ቤት ግቢ ላይ ገብቶ ቁጭ ብሎ አስጠራት። እሷም ማን የጠራ ይብላ ስትመጣ እሱ ነበረ። ከውብላ ነበር የደነገጠችው። እንደምንም ቀርባ ልታናገረው ሞከረች። ምን ነው በሰላም ነው? ማን ነህስ አለችው። በደንብ ታውቂኛለሽ ያለት ዓለምን መተሽ እንደጠየቅሽና ልቤን አቁመሽው መልሰሽ ትመጫለሽ ስል በዛው ጠፋሽ አላት። እሷም እንባ እየተናነቃት የመጣሁት ላንተ የሆነ ቦታና ስሜት ያለ መስሎኝ ነበረ፣ ያ ነገር ግን በሂደት ዝም ብሎ እንደሆነ ገባኝ አለችው።
እሱም እንደዛ ከሆነማ እሺ ብሎ ወደ እሷ ህይወት ገብቶ ምንም ነገር ማድረግ አልፈለገም። ህይወት አለው፣ ልጅ አለው፣ ትዳር አለው። ወረቀቱ ባይቀደድም ባይወዳት ባያፈቅራትም የልጆቹ እናት ናት። ምንም ቢሆን ክብሯን መንካት አይፈልግም። እሺ ብሎ ካጠገቧ ተነስቶ ሊሄድ ሲል አልቻለችም። በቃ እወድህ ነበር፣ አፈቅርህ ነበር። ቆይ ግን ባለህበት ሆነ በተቀመጥክበት ሳይስብህ ሳፈቅርህና ስወድህ አይሰማህም አለችውና እንባዋን አዘራችው። ከው ብሎ ደንግጦ ሱራያት ምንም ነገር ማለት አልፈለገም። ተማሪዎቹም ከቅርብ ርቀት ሆነው እያዩትም ስለነበር እንደዚህ ቦታ በዚህ ሰዓት እና በዚህ ቀን ላገኘሽ ብሎ ምንም ነገር ሳይተነፍስ ግቢውን ለቆ ወጣ። በእሷም ልብ ውስጥ አንድ ማግኘት አንድ ማጣት ልቧ ላይ ተጫረ። ማጣቱ አባቷ፣ ማግኘት ደግሞ እሱ ነበረ። ይሄ ነገር ሄዶ የት ያደርሰኝ ይሆን የሚል ነገር በፍርሃት ልቧ ተሞላ። ሜሮንም የተወሰነ ቆይታ የተፈጠረውን ነገር ሂዳ ነገረቻት። ሜሮን አልገደፈቻትም። ዴና የረሳሽውን ወደ ራስሽ ተመለሰሽ ለአባትሽ ተስፋ ሰተሽውና ተስማምተሽ በሰው ቤትም አዋርደሽውና ሳፍረሽው አንድ ልጅ ያላኮራሽው ማን ሊያኮራው በትላትም ፈቃደኛ አይደለችም። እሷም እሺ እንደፈለግሽ ካንቺ አላቅም ብላሻለቻት። ሊዲያም ከሞላ ጋር በነበራቸው ቀጠሮ መሰረት የተቀጣጠሩበት ቦታ ልታገኘው ሄደች። እዛም ሂዳ ስታገኘው ገና ስታየው ነበር እንባዋ ያቀደማት። እሱ ወደዛ ቦታ የሄደው ሊሰብራትም ሊጎዳትም አስቦ ሳይሆን የሆነ ያልተመለሰለት ጥያቄ ስለነበረ ከጅምሩም ወደ ህይወቷ የተመለሰው። እሷም ያለውን ነገር ምንም ሳትደብቅ አባቷም ጋር ሌላ ለባል የተሰጠችውን ምንም ነገር ሳታስቀር ነገረችው። እሱም ሁሉም ነገር መፍትሄ አይጠፋለትም፣ ብቻ አንቺ ተረጋጊ፣ አንቺ አይዞሽ እያለ እያጽናናት የተወሰነ ከተቀመጡ በኋላ እሷ በበለጠ ስለሱ ማወቅ ፈለገች። ስለ ቤተሰቦቹ፣ ትውልድ ሀገሩ፣ ሁሉንም ነገር። የመጀመሪያ ጥያቄዋም የተወለድከው አዲስ አበባ ነው ወይ ብላ ጠየቀችው። እሱ ሀገር ቤት ቤተሰቦቹን፣ ልጆቹን፣ ሁሉንም ነገር ሽምጥጥ አድርጎ አዎ የተወለድኩት እዚሁ አዲስ አበባ ነው፣ ቤተሰቦቼን በህይወት የሉም፣ ያለኝም አንድ የቅርብ ዘመድ ይሄ ጓደኛዬ ብቻ ነው ሲላት እሷ ይበልጥ አዘነችለት፣ አሳዘናት። አይዞሽ ቤተሰብም ሀገርም እናት እህትም ምን ይሆናል አለችው። በዚህ በኩል አባቷ አለ፣ በዚህ በኩል ደግሞ ይሄ ልጅ አለ። ግራ ተጋብታ ምንም ነገር ሳትወስን የዛለታ የተወሰነ ጊዜ አሳልፈው ወደ ቤቷ ስትመለስ ሜሮንን አንቺ ከትምህርት ቤት ስትመጪ እሷ የት ቀረች እያሉ በጥያቄ አፋጧ አደረሰች። እሷም ጓደኛዋ ጋር ጥናት ስለነበረባት እንደሄደችና ሜሮን ደግሞ እናቴ ትቆጣኛለች ብላ እንደተመለሰች ነገረቻቸው። እሷም ወደ ክላስ ስገባ ሜሮን ይሄ ነገር ባይዋጥላትም ግን በእሷ ህይወት አይልገባም፣ እሷ ብትወርቅ የሚያነሳት ብትንገዳገድ የሚገድፋት ቤተሰብ አላት። ለኔ እናት ግን እኔና እኔ ብቻ ነኝ ተስፋዋ፣ ከትምህርት ምንም አይበልጥም ብላ ነገሩን ሁሉ ትምህርት ቤት አድርገዋለች። ሊዲያ ከሜሮን ጋር ትምህርት ቤት ብትሄድም ከትምህርት ቤት ጀርባ ወጣ ግን ውሎዋ ሁሉ ሞላ ጋር ነበረ። እሱ ጋር ውላ ትምህርት ሲለቀቅ ወደ ቤት ትሄዳለች። ቤተሰቦቿም ሳይነቁ ሳያውቁ ለሰርጓ ሽርም ጉድ ማለቱን ተያያዙት። ሜሮን ይሄ ነገር ትንሽ ግራ ጋብቷታል። ቆይ አንቺ ልጅ የማይሆን ማታገቢው ከሆነ ለአባትሽ አይሆንም ብለሽ ለምን አትናገሪም ስትላት የአባቴን ቅስም ስልብ መስበር አልፈልግም፣ የምለውም ነገር የለኝም፣ በቃ ሁሉንም ነገር ዝም ብዬ ማየት ነው የምፈልገው አለቻት። የሮመን መሸ ብላ ቀን እየወለደው የሰርጉን ጊዜ እየተቃረበ ሲመጣ አንድ ቀን እያለቀሰች ወደ ሞላ ሄደች። አንተ ምንም እርምጃ አልተራመድክም፣ የሰርግም ጊዜ ቀረበ አለች። እሱም የምታገቢ ከሆነ መንገድሽ ላይ አልቆምም፣ እኔም ብለሽ ከመጣሽም ደግሞ እጆችን ዘርግቼ እቀበልሻለሁ ሲላት እቺ ልጅ አሞላቆ አግብቶ ያሳደጋት አባቷን ይሰበርብኛል፣ የሆነ ነገር ይሆንብኛል ብላ ሳትጨነቅ እሺ ብላ ወደ ቤቷ ሄዳ ሰርጉን እንደተወችው ሌላ የምትወደው የምታፈቅረው ሰው እንዳለ አይኗን በጨው ጥባ አድርጋ ነገረቻቸው። አባቷ ልጃቸው የምትለው ነገር አስደንግጧቸው ስለነበረ ተንገዳግደው አቅራቢያቸው ያለው ወንበር ላይ ቁጭ አሉ። እናቷ ምን እየሆንሽ ነው? ምንድነው የምታወሪው? እዚህስ ጋር የተደፋፋው የተደገሰው ቤተሰቦችሽ ሳታስብም እንዴ? ደግሞ ይሄን ሁሉ አንቺ አይደለሽም የምታረጊው፣ ያቺ የተረገመች ናት ብላ የፈረደባት ሮም ላይ ልትጮህና ልታንባረቅ ረመድ ስትል አባቷ በቁጣ በጩኸት ታስቆማት። እሷ ምን ታደርግሽ? ጋጠ ወጥሽን የወለድሻት ያሳደግሻት አንቺ
እሷም በይኑ የምታያት ሲሏት መለስ ብላ ወደ ልጇ ቆመች። ልጅቱንም እባክሽ ቢሏትም ቢለምኗትም ቢያስለምኗትም ፈቃደኛ ልትሆን አልቻለችም። በስተመጨረሻም አባቶዬ ስለፈቀርሽው ስለወደድሽው ሰው ማወቅ እፈልጋለሁኝ ጥሪውና የተዋወቀኝ አሏት። እሷም እሺ ብላ ለሞላ ሂዳ ስትነግረው ማንነቱ እንደማይታወቅ እርግጠኛ የሆነው ሞላ አይኑን በጨው ጥብ አድርጎ ትዳርና ሚስቱን አገር ቤት አስቀምጦ የዚችኛይቱን ቤተሰብ ሊተዋወቅ ወደ እነዚህኞቹ ቤት መጣ። እዛም ሲያዩት አባቷ ያቺ ቀን ትዝ አለቻቸው። ወደ ቤት መጀመሪያ ውሰደኝ እያለቻቸው እሳቸው ደግሞ ችግር የለውም ብለው እዛ ቦታ ላይ ወስደው የልጃቸውን ልብ አስረክበው እንጂ የራሳቸውን ስራ አስተካክለው እንዳልተመለሱ የገባቸው እዛው በቆሙበት ነበር። ሲያዩት እጃቸውን ዘርግተው ሰላም ያሉት ባለፈው ሄደው እንዲያናገሩት አልነበረም። በጣም ቀዝቀዝ ብለው ፊታቸውን ከስከስ አድርገው ነበር። ሞላ ህልሙም ግቡም አላማውም በውስጡ ያለው እዚህ ባለ ሀብት ቤተሰብ ውስጥ ከገባ የት እንደሚደርስ በደንብ ስለሚያውቅ ነበር።